መቼም እዚህ ሀገር እግር ኳስ ማንም አያሰለጥንም። የሆነ ብቃት ምናምን ነገር ኮርስ ነገር ያስፈልጋል። ምን ደረጃ ድረስ ተምረሃል አንተ? እንግዲህ እዚህ ሀገር አሁን የመጀመሪያው ሚኒሮስ ኮርስ ይባላል፣ ሁለተኛው ፋውንዴሽን ይባላል፣ ሶስተኛው ሲ ይባላል። ከዛ በኋላ እንደሱ ይቀጥላል ማለት ነው። በግራስሩት እስከ ፋውንዴሽን ያለው ዴቨሎፕመንት ላይ የሚሰራው ማለት ነው። ሶ የኔም ፋውንዴሽን ድረስ ሄድና ዩዝ ላይሰንስ ከዛ በኋላ ሲኒየር ላይሰንስ ይሆናል ማለት ነው። እኔ እስከ ሲኒየር ላይሰንስ ድረስ ነው ያለው ማለት ነው። ዩዝ ላይሰንስ ምን ድረስ ማሰልጠን ይችላል? ይሄ እነዚህ ኮሚኒቲ ክለቦች አሉ አይደል? ኮሚኒቲ ኤንፒኤል ይባላሉ። እነዚህ ከኤሊግ በታች 3ኛ ዲቪዥን ድረስ ያሉትን ማለት ነው። ኦኬ። ለምሳሌ ወራቢ ምናምን ሲባል ሰምተሃል? ትምህርት ቤት ታስተምራለህ? ትምህርት ቤቶች ውስጥ እንደምታስተምርም ነገር አለ ሰምቻለሁ። ምን እንደምታስተምረው? ኳስ ጨዋታ ነው የማስተምረው። የምሰራው ፉትቦል ፌዴሬሽን አውስትራሊያ ይባላል ቦዲው። ሁለተኛ ደግሞ ቪክቶሪያ ፉትቦል ፌዴሬሽን ይባላል ያለንበት ስቴት ማለት ነው። በየትምህርት ቤቱ እየሄድኩኝ ኳስ ጨዋታ አስተምራለሁ። አንዳንዴ ደግሞ ፌዴሬሽኑ አዳዲስ ክለቦች ሲመዘገቡ አዳዲስ ክለቦችን ለአሰልጣኞቹ ሄዶ ሜንቶር ማድረግ፣ መስመር ማስያዝ ምናምን ይሄን እንሰራለን። ልብስህ ላይ የማየው ነገር አለ። ፊውቸር ሶከር አካዳሚ አይ ቲንክ የማሰልጠኛ አካዳሚ መሰለኝ። እስኪ ስለሱ አጫውተን። ፊውቸር ሶከር ዴቨሎፕመንት አካዳሚ ዛሬ 10 ዓመት አካባቢ ነው ከተመሰረተ። አሁን ከ5 ዓመት በኋላ ነው ደንብ ጠንክሮ እየሰራ ያለው። ኦኬ። ከ5 ዓመት በፊት ኢዮብን ታስታውሰዋለህ? ታውቀዋለህ? ኢዮብ ኮች ከሱ ጋር ከፕሮፌርስ አብረን እና ወደ አሁን ሬጅስተር የሆነ ወደ 127 130 ልጆች አሉ እዛ ውስጥ የሚሰለጥኑ። ትልቅ ነው። ምንም ጥሩ ነው። የአንድ ለአንድ ዋን ቱ ዋን የሚባል ስልጠና እና ምንድነው ፐርሰናል ትሬነርም ነህ። ይሄ ማንን ነው የምታሰለጥነው? ግለሰቦች እዛው ላይ ኳስ ተጫዋቾችን? ምን አይነት ሰዎችን ነው የምታሰለጥነው ነው ወይስ ማንኛውም ሰው ፊዚካል የሚሰለጥን ነው? እንደ ኳሊፊኬሽን የኔ ኳሊፊኬሽን ማስተር ትሬነር ነኝ። ከአውስትራሊያ ኢንስቲትዩት ኦፍ ፊትነስ ነው ያገኘሁት። ትምህርቱን ለመማር ወደ 7,000 አውስትራሊያ ዶላር ኮስት ያደርጋል። እንደሱ ነው የተማርኩት። እሱኛው ፊትነስ ሰዎችን አግዛለሁኝ። አሁን ብዙ እንትን አልልም። የጂም ስራ አውትሳይድ እንደዚህ ያሉትን ሰዎች ፊትነስ ክብደት ለመቀነስ ምናምን እንትን የሚሉት ሰዎች እንደሱ አግዛለሁኝ። ዋን ቱ ዋን ትሬኒንግ ማለት ደግሞ ምንድነው? ስፔሲፊክ ለምሳሌ ዛሬ ጠዋት ላይ ስራ አለኝ ያልኩህ አዳራት ልጆችን አሰልጥኛለሁኝ። ከስፔን በቅርብ የተመለሱ ናቸው። የአጥቂዎች ስለሆኑ የአጥቂ ስራ ለመስራት ፊኒሺንግ ይባላል። ከነሱ ጋር ሰራ ነበር። ዋን ቱ ዋን ግሩፕ የሚባሉት ራሳቸው ስፔሲፊክ የሆነ ትሬኒንግ ሲፈልጉ ተጫዋቾችን ማለት ነው። ተጫዋቾች ናቸው። በተረፈ ክብደት ለመቀነስ ወይም ደግሞ ለፊትነሳቸውን ባላንስ ለማድረግ የሚፈልጉ ስፖርት ውስጥ የሌሉ ሰዎችንም አሰራለሁ። እናቶች ከወሊድ በኋላ አንዳንድ ነገር የሚያስቸግራቸውን እነሱን እሰራለሁ ማለት ነው። ኦኬ። የኢትዮጵያ እግር ኳስ ትከታተላለህ? ወዳጄ ኢዮብን ሳገኘው አልፎ አልፎ እናወራለን። በተረፈ ብዙም ባይሆን እሰማለሁኝ። አንዳንዴ ደግሞ ኮንሰርን እናደርጋለን አይደል? ኮንሰርን ሲያደርገን ያው ጣል እናደርጋለን። እንዴት ነው እግር ኳስ? ልክ ማንኛውንም ኳስ ጨዋታ እንዲካሄድ የሚጥሩ ቮለንተሮች፣ የሚያግዙ የሚያስተምሩ ሰዎችን
አድማየር ማድረግ አለብን። ግን እግር ኳሱ ለመቀየር ብዙ ይቀረዋል። በጣም ብዙ ይቀረዋል። በጣም ብዙ ይቀረዋል። ያንኛው ደግሞ ለመቀየር እንደሚያስፈልገው እንደሚመስለኝ ብዙ ሀብታሞች ወደ ቢዝነሱ መግባት አለባቸው። ቢዝነስ መስራት አለባቸው። ተመክሮ መውሰድ አለባቸው። ኳስ ጨዋታ እንዴት ነው ያደገው፣ ቢዝነስ የሚሰሩ ሰዎች እንዴት ነው ይሄንን የሰሩት የሚለውን ተመክሮ መውሰድ አለባቸው። ከውጭ ዓለም ማለት ነው። ከውጭ ዓለም ለምሳሌ የአውስትራሊያ እግር ኳስ አሁን ጥሩ ደረጃ ላይ ያለው ጥሩ ቢዝነስን ዳይሬክሽን የሚሰራ ሰው ስለመጣ ነው። እና የዛሬ 15-16 ዓመት ይመስለኛል አውስትራሊያ አዲስ ሲኢኦ አገኘች። ባለቤት ማለት ነው። ኦኬ ሳይሆን ባለቤት አገኘች። የዌስትፊልድ ባለቤት ነበር ያኔ የገዛው። ከዛ በኋላ እሱ ሲኢኦ ቀጠረ። ቢዝነሱ ማንም ይሰራል ብሎ ቀጠረ። ያ የተቀጠረው ሰው ዴቪድ ኦኒል ይባላል። በዛ ጊዜ ራግቢን ወርልድ ካፕ አውስትራሊያ እንዲያሸንፍ ያገዘ ሰው ነበር። ከዛ በኋላ ሰውየው ያንን ሲይዝ የመጀመሪያ እርምጃው አውስትራሊያ በዛ ጊዜ ለዓለም ዋንጫ ካለፈች 32 ዓመት ምናምን ነበር። የሚመጣው አሰልጣኝ አውስትራሊያን ማሳለፍ አለበት በኤኒ ሚንስ። ለዓለም ዋንጫ 2 ዓመት ይቀረው ነበር። በኤኒ ሚንስ ማሳለፍ አለበት ማለት ነው። አሰልጣኝ ገዛ። በፊት የነበረውን አሰልጣኝ ቀነሰ። ከዛ ጉሲዲንግ የሚባል የሆላንድ አሰልጣኝ ያመጣ። አውስትራሊያ ቡድን አለፈ። አንድ እርምጃ ማለት ነው። ሁለተኛው ባላሰበው ሰዓት አጣው ከረጅም ጊዜ ለፕሮጀክቱ ተላከው ላይ ለኛም የተወሰነ አንድ ፓስ እና ከሰለሞን ነው ጀምረው ለሰለሞን ይሄ ሙሉ ተጥቀና 5 ፓስ ለቲሙ ካሶተኔዎች አሉ። ከዚህ ላይ የኛ ይታል ይሄ አዋቂ ነው ለኛ የጤናት ያዋቂ ስለሆነ ለኛ ጤና ሌላ ፓሶች ማለት ሌላ ፓስ የ5 ፓስ ሆናለ። ጃኬቶች 5 አሉ። ያው ተመርጦ ነው ማሊያዎች እና ይሄ ሁሉ አሁን ለፕሮጀክቱ ነው። በቀጣይነት ሙሉ ተጠቃለው ሁሉ ለጤናው ለነሱ እናመሰግናለን። እግር ኳሱ ኤሊግ ብሎ መሰረት። ኤሊግ ማለት ምን ማለት ነው? አውስትራሊያ ሊግ፣ ጃፓን ሊግ ምናምን እንደሚባለው ማለት ነው። እንደሱ አደረገ። እዛ 10 ቲም ተሰራ። 10 ቲም 10 ሺህ ሰው በጌም ቢያገኝ ቢግ አቺቭመንት ነው። ዳትስ ጎል። ኳሱን የሚያይ ማለት ነው። ኳሱን የሚያይ ሜምበር ከ10 ሺህ በላይ ቢያገኝ እነዚህ ሁላ ተሰሩ። ለምሳሌ ሜልበርን ቪክትሪ፣ ሜልበርን ሲቲ፣ ያኔ ሜልበርን ሃርት ነው የሚባለው። እነዚህ ሁላ አደረጉ። ሰራው። የአውስትራሊያ እግር ኳስ ከዛ ጊዜ ጀምሮ የአውስትራሊያ ብሔራዊ ቡድን ኳሊፋይድ ነው ያደገው። በዛ ጊዜ እነ ቫዱካ ምናምን ቫዱካ፣ ሪኪዮል እነዚህ ነበሩ። ሊቨርፑል ተጫዋቾች ነበሩ ማለት ነው። አንድን ኳስ ተጫዋች ውጤታማ ለማድረግ ክለብ ተጫዋች ለማድረግ ምንድን ነው የሚያስፈልገው? ከአሰለጣጠኑ ጀምሮ ስልጠና። አሁን ስልጠና ማለት ማስተማር ማለት ነው። ሰልጣኝ ማለት ተማሪው ማለት ነው። እንግዲህ አሰልጣኙ የምን አሰልጣኝ ነው? ዩዝ ዴቨሎፕመንት አሰልጣኝ ነው፣ ታክቲክ አሰልጣኝ ነው፣ ፊትነስ አሰልጣኝ ነው። እነዚህ ሁላ በተን ብለው መሄድ መቻል አለባቸው። ሆሊስቲክ አፕሮች የሚባል ነገር የለም በእግር ኳስ ላይ። ሁሉም የራሱ ነገር አለው እና ብዙ አሰልጣኞች ለኢትዮጵያ ብሔራዊ ቡድን አለው። የኢትዮጵያ እግር ኳስ አሰልጣኞች ብዙ መውጣት አለባቸው። ብዙ አሰልጣኞች በተለያየ መልኩ መውጣት አለባቸው። ሁሉም ግን የታክቲክ ሁሉም ጁኒየር አሰልጣኝ መሆን አይችልም። ይህንኛው በደንብ ተለይቶ ውይይት ተደርጎበት መደረግ አለበት።
ለምሳሌ ከ25 ዓመት በኋላ የአፍሪካ ዋንጫን እንበላለን ሊሆን ይችላል፣ ዓለም ዋንጫን እናልፍ እንችላለን። ጎል ግን ቢግ ዲስከሽን ቢግ ኢንቨስትመንት መደረግ አለበት ማለት ነው። በ2 ቀን ጨዋታ በ3 ቀን ጨዋታ ኳስ ጨዋታ የትም አይሄድም። አሁን ለምሳሌ አውስትራሊያ ምሳሌ እነግርሃለሁ። ወርልድ ካፕ ለማለፍ ቢያንስ 7 ፕሪሚየር ሊግ ደረጃ ያለ ኳስ ተጫዋች ያስፈልገናል ይላል። ወርልድ ካፕ ኳሊፋይ ለመሆን ስፓኒሽ ሊግ መጫወት አለበት፣ ጣሊያን ሊግ፣ እንግሊዝ ሊግ፣ በፈለገው ዲቪዥን ቢሆን መጫወት አለባቸው ማለት ነው። የኢትዮጵያ ቡድን የአፍሪካ ዋንጫን ለመጫወት አሁን ስትራግል የሚያደርገው የአፍሪካ ዋንጫን ኳሊፋይ ሆኖ ለመጫወት ክለቦቹ ለክለብ ሻምፒዮና ብዙ መጫወት አለባቸው። ለዛ ደረጃ መሄድ አለባቸው። ተጫዋቾቹ ወጣ እያሉ መጫወት አለባቸው። ሴኔጋል፣ ናይጄሪያ፣ ጋና ምናምን የምትላቸው ሌላ ደረጃ ላይ ነው ያሉት። እነዚህ ደግሞ ትንንሽ ማሊ ምናምን የሚባሉት ደግሞ አሁን ጠጋ እያሉ ነው። ምክንያቱም ተጫዋቾቻቸው ትንንሽ የአውሮፓ ሊጎች ውስጥ ወይም ደግሞ ስልጣን ወዳለው የአፍሪካ ክለቦች እየሄዱ ይጫወታሉ። የኢትዮጵያ ቡድን እንደሱ ማድረግ መቻል አለበት። ሌላው እኔ ማውራት ደስ የሚለኝ አንደኛ የፈረንሳይ ፉትቦል፣ ሁለተኛ የጃፓን ፉትቦል ነው። የጃፓን ፉትቦል በ1980ዎቹ ላይ ሲሻሻልና ሲያድግ የተጫዋች አሰልጣኝ ነበር ያመጡት። ለምሳሌ ከብራዚል እነዚህ ኮን አምጥተው እየተጫወቱ ያሰለጥኑ። ኦኬ ዚኮ፣ ፋልካኦ እዛ በጣም የምንወደው ትውልድ ማለት ነው። ሄደው የተጫዋች አሰልጣኞች ነበሩ። አማካሪ የሆኑ ምንድነው እሱ የብራዚልን አይነት ፉትቦል እያመጡ እያማከሩ ተመልከት። ጄሊግ አሁን በጣም አድቫንስድ ሊግ ነው በጣም። እንደገና ደግሞ ገንዘብ በመጣ ቁጥር አሁን ሳውዲ አረቢያ የሚቀጥለውን የዓለም ዋንጫ አይ ቲንክ ከ8 ዓመት በኋላ ያለውን የዓለም ዋንጫ እየጠየቁ ነው። 8 ዓመት ያለውን የዓለም ዋንጫ ሲጠይቁ ለመካፈል ብቻ እንዳይመስል ማሸነፍ አለብን ብለው ነው የሚሄዱት። አሁን የሳውዲ አረቢያ ሊግ ተመልከተው፣ ቬሪ አድቫንስድ፣ በጣም ኃይለኛ ኮምፒቲቲቭ፣ ኃይለኛ ገንዘብ ያለበት ምናምን ፉል ሃውስ ኳስ ጨዋታው ሙሉ ሰው ኢንቨስትመንት ይጠይቃል። ብዙ ተጫዋች ገዙ፣ በጣም ገንዘብ አለ ማለት ነው። ስለዚህ እኛም ጋር እሱ ያስፈልጋል ብዬ አስባለሁ። በክለብ ደረጃስ ምንድነው ክለብ የሚዋቀረው? ተጫዋቾችን ለመያዝ ሳይንሱ ምንድነው የሚለው? ሳይንሱ ክለብ መግዛት ነው። የገዛው ሰውዬ ገንዘቡን ያስቀምጣል፣ ተጫዋቾቹ እንዲጫወቱ፣ አሰልጣኙ ደግሞ ውጤት እንዲያመጣ አለካ። ይሄው ነው፣ ምንም የለም። የቀጠርከው ሰው ውጤት እንዲያመጣ ነው። ለበለዚያ ጉድባይ የምትለው ነገር ካለ? እኔ ጨርሻለሁ፣ ጥያቄዎችን ጨረስኩኝ። በኳስ ጨዋታ በተጫዋቾችና በአሰልጣኝ መካከል ያለውን ነገር በተለይ ኢትዮጵያ ብሔራዊ ቡድን በተመለከተ የሆነ ነገር ብላይ ብንዘጋ ደስ ይለኛል። ጥሩ ነው። አሁን ለምሳሌ ሁለት የኔ ጓደኞች ልጥራል፣ ኤልያስ ጆሃርና አብዱላሂ ሰይድ። ኦኬ ጆሃርን ኳስ እንዴት አድርጎ ድሪብል እንዲያደርግ ማስተማር አትችልም። ያ ታለንት ነው። አብዲንም እንደዛ። ግን ለኤልያስና ለአብዲ የምትነግራቸው የት ነው አብዶ የምትሰሩት? አታኪንግ ሰርድ ነው፣ ሚድል ሰርድ ነው፣ ወይም ዲፌንዲንግ ሰርድ ነው። አታኪንግ ሰርድ ላይ ስትሆኑ እንደፈለጋችሁ አድርጉ። ፎሎ ዩር ሃርት፣ ልቦና የሚፈቅድልን አድርግ ነው የሚባለው። ያኔ ምንድነው እሱ አውት ኦፍ ታክቲክስ ስለሆንክ ልብ የፈቀደልን ነገር አድርገህ ውጣ ነው የሚባለው። እንዲህ አይነት ፍሪደም የሚሰጡ አሰልጣኞችን ለማውጣት መስራት፣ ማገዝ። ይሄ ነገር ደግሞ የገባቸው አሰልጣኞች እንዲመጡ የቀድሞ ተጫዋቾች የሚባሉት ማገዝ አለባቸው። በቀላሉ ይሄን ነው ግን ከአክብሮት ጋራ አስተዋጽኦ የሚያደርጉ የሚያሰለጥኑ ከቀበሌ ብሔራዊ ቡድን ሄደው ቢሸነፉም ባይሸነፉም ጥረት የሚያደርጉትን ቢግ ሪስፔክት እና አድማየር አደርጋለሁ። እሺ፣ አመሰግናለሁ። እኔም አመሰግናለሁ።